በኮንስትራክሽን ዘርፍ ውጤታማ ለመሆን ሲቪል ኢንጂነር ሊያውቋቸው የሚገባቸው 10 ወሳኝ ነጥቦች። አንድ ስኬታማ ሲቪል ኢንጂነር በንድፈ ሀሳብ ወይም ደግሞ ቲዮሪ ብቻ ሳይሆን በተግባርም መደገፍ አለበት። ለሙያው አዲስ ለሆናችሁ ሆነ ልምድ ላላችሁ ባለሙያዎች እነዚህ 10 ነጥቦች ማጤን ተወዳዳሪ ወይም ደግሞ ኮምፒተንት ያደርጋል። አንደኛ፣ የግንባታ እቃዎች ፍተሻ ቴስት ኦፍ ቢልዲንግ ማቴሪያልስ። ጥሩ ኢንጂነር በሳይት ላይ የሚገቡ ግብአቶችን ጥራት ለመለየት ብቃት ሊኖረው ይገባል። የኮንክሪት ፍተሻ ኮንክሪት ቴስት፣ ስላምፕ ቴስት እንዴት እንደሚወሰድ ማወቅ አለበት። ኮምፕሬሽን ቴስት እንዴት እንደሆነ ፕሮሲጀሩን ማወቅ አለበት። ቴንሳይል ቴስትን ማወቅ አለበት። ሳውንድነስ ቴስትን ማወቅ አለበት። የመሳሰሉትን የአፈር ፍተሻ ወይም ደግሞ ሶይል ቴስት፣ ኮር ከተር፣ ኮምፓክሽን፣ ሳንድ ሪፕሌስመንት፣ ትራክዣል፣ ኮንሶሊዴሽን ወዘተ እነዚህን ማወቅ አለበት። ሌላው ደግሞ የቢቱምን ፍተሻ አስፋልት ላይ ወይም ደግሞ መንገድ ላይ ምንሰራ ከሆነ ዴክቲሊቲ፣ ሶፍትኒንግ ፖይንት፣ ግራቪቲ፣ ፔኔትሬሽን ቴስት የመሳሰሉትን ማወቅ አለበት። ልብ ማለት ያለብን እነዚህን ፍተሻዎች በዩኒቨርሲቲ ባንማራቸው እንኳን በቴክኖሎጂ ታግዘን ለምሳሌ ዩቲዩብ በማየት ራሳችንን ማብቃት ወይም ደግሞ አፕዴት ማድረግ አለብን። ሁለተኛው የአፈር ጥናት ሶይል ኢንቨስቲጌሽን። ግንባታ ከመጀመሩ በፊት አፈሩን መሸከም አቅም ወይም ደግሞ ሶይል ቤሪንግ ካፓሲቲ እና ደግሞ የመዝቀጥ ሁኔታ ሴትልመንት ኤንድ ስቴቢሊቲ ማወቅ ግዴታ አለብን። አፈር ጥናት ቴክኒኮችን ማወቅ ለስትራክቸሩ ደህንነት ወሳኝና መሰረታዊ ነገር ነው። ሶስተኛ የሰርቬይንግ መሳሪያዎችን አጠቃቀም ወይም ደግሞ ሰርቬይንግ ኢንስትሩመንት ጋር ኮምፓተብል ወይም ደግሞ ፋሚሊየር መሆን አለ። ምንም እንኳን የሰርቬይንግ ባለሙያ ቢኖርም አንድ ኢንጂነር እንደ ቶታል ስቴሽን፣ ቴዎዶላይት ያሉ መሰረታዊ መሳሪያዎችን የመጠቀም ክህሎት ሊኖረው ይገባል። አራተኛ የግንባታ ስታንዳርድ ኮዶችን ማወቅ አለበት። እያንዳንዱ ሀገር የራሱ የሆነ የአየር ንብረትና የመሬት መንቀጥቀጥ ኮድ እና የስጋት እና የመሳሰሉትን የኮንስትራክሽን ኮድ አሉት። በኢትዮጵያ ስራዎች ስናከናውን የሀገሪቱን ኮዶች መከተል ግንባታቸውን የመፍረስ አደጋ ከፍተኛ ሁኔታ ይቀንሳል። የኢትዮጵያ ስራዎችን ስናከናውን የሀገሪቱን ኮዶች በመከተል ግንባታው የመፍረስ አደጋውን በከፍተኛ ሁኔታ መቀነስ ይችላል። አምስተኛው የብረት ዝርዝር መምሪያ ወይም ደግሞ ባር ቤንዲንግ ስኬጁል ቢቢኤስ የብረት ብክነትን ለመቀነስ የስትራክቸሩን ደህንነት ለመጠበቅ ወሳኝ ነው። የብረቱን ርዝመት፣ እጥፋት፣ ብዛት በግልጽ የሚያሳይ ቻርት ማዘጋጀትና ማንበብ መቻል ትልቅ ብቃት ነው። ስድስተኛ የንድፍና የዲዛይን ንባብ ድሮይንግና ዲዛይን። ሳይት ኢንጂነር 60% እውቀት የሚመነጨው ዲዛይንን በትክክል ከመረዳት ነው። በተለይም ተማሪዎች ለቴክኒካል ድሮይንግ እና አውቶካድ ትልቅ ትኩረት መስጠት ይኖርባቸዋል። ሰባተኛ ግምትና ክፍያ ኤስቲሜሽንስ ኤንድ ቢልስ። ግንባታው ምን ያህል ወጪ እንደሚጠይቅና ለተሰሩ ስራዎች የሚከፈለውን ክፍያ ፔመንት ሰርቲፊኬት በትክክል ማዘጋጀት የመሐንዲሱ ኃላፊነት ነው። ስምንተኛ የጥራትና ቁጥጥር ኳሊቲ ኮንትሮል። ኢንጂነሪንግ ማለት ጥራት ማለት ለጊዜያዊ ጥቅም ተብሎ ጥራቱን ያልጠበቀ ቁስ መጠቀም የሰውን ሕይወትና የሀገርን ሀብት ለአደጋ ሊያጋልጥ ይችላል። የቁስ ጥራት ላይ በፍጹም ድርድር ሊኖር አይገባም። ዘጠነኛ የሳይት ላይ አመራር ወይም ደግሞ ኦንፊልድ ማኔጅመንት ከፎርምወርክ አሰራር ጀምሮ እስከ ኮንክሪት ሙሌት ድረስ ያሉ የሳይት ስራዎችን በቅርበት መምራትና ጥንቃቄ እርምጃዎችን መከተል ዕለት ተዕለት ተግባር ሊሆን ይገባል። አስረኛ የሰው ኃይል ቅንጅት ኮኦርዲኔሽን ዊዝ ሂውማን ሪሶርስ ከጉልበት ሰራተኞች እስከ ከፍተኛ ባለሙያዎች ድረስ ካሉ ሰዎች ጋር ተግባብቶ መስራት ስራን ያቀላጥፋል። ትዕዛዝ ማስተላለፍ ብቻ ሳይሆን አስፈላጊ ሆኖ ሲገኝ ወርዶ አብሮ መስራት አራያ መሆን ያስፈልጋል። ለእንደዚህና መሰል ኮንቴንቶች ቴሌግራም ቻናል አለ። ዩዘርኔሙን ስክሪኑ ላይ ያስቀምጥላችኋለሁ። የተለያዩ የሶፍትዌር ሴታፖችን፣ የተለያዩ የግንባታ ኮዶችን፣ የተለያዩ ወሳኝና አስፈላጊ ኢንጂነሪንግ አርኪቴክቸር እና የኮተም ሌክቸር ማቴሪያሎችን እዛ ላይ ፖስት እናደርጋለን። ሊንኩን አስቀምጥላችኋለሁ።